አሁን ትዝ አለ ያለው እንደዛ ነው ግን ትዝ ይለኛል አሁን ቤት ከፍተው ጥሩ ቢያየው ጥሩ ነው ቦታው ካወቀው ማለት ነው ከዛ በኋላ እንመጣለን ወደ ቶፒካችን ጣዖታትን እንዳወደሰ ማስረጃውን ከከፈትን አንደኛ እዚህ ጋር ያለው ርዕሳችን ትክክለኛ ርዕስ ይሆናል አይደለም አይሆንም ለምን እሱ አላወደሰም በስህተት ነው ራስቸዋለሁ ሸይጣን የጣለበት የማሳሰት ቃላት ነው የጣለበት እንጂ ርዕሱ አይገናኝም ወደሱ ቢነድ ራሱ መሐመድ ጣዖቱን አወድሷል ነው ያልከኝ መሐመድ ጣዖቱን አወድሷል ተናጋሪው ማን ነው መሐመድ ነው አይደል የተኛ የቃላቱን የተናገረው መሐመድ ነው አይደል አውቆ አይደለም የማሳሰቻ ሳያውቁ አሳስቶ ነው የጣለው የጥመት ቃላት ከዛ በኋላ አላህ ቶሎ ያነሳዋል ያን ቃላት በቁርአን እንዳለም ማለት ነው ማን የጣለው አላህ አያረጋግጠውም ሸይጣን ይጥላል ያን ቃላት ቆይ ማን የጣለው ሸይጣን ነው አይደል ሸይጣን ይጥላል ከዛ በኋላ ሳያውቁ ያ ነብይ ይናገራል ከዛ አላህ Subhanahu Wa Ta'ala ሱብሃነሁ አያቲ አላህ አያቱን ያረጋግጣል አለ ቁርአን በማን ላይ ነው የጣለው ሸይጣን ከዚህም በፊት ባሉ ነቢያቶች ይጥል ነበር በአንተም ይጥል ነበር የማሳሰቻ ቃላት ማለት ነው ስለዚህ ቁርአኑን መክፈታችን ትክክል ነው ማለት ነው መሐመድን ይመለከታል አሁን መሐመድ ቢን ነገር የለም ያወረደበት ምክንያት እኮ ራስህ አልከው እኮ አሁን እሺ አንብብ ይሄው አንብብ ያለው እኮ ቅድምም መጀመሪያም ስለ ተፍሲር ቢትሄድ እኮ አልተከራከርኩ መጀመሪያም በቁርአኑ ለሙሐመድ እንደዚህ ይላል ሲትለኝ ነው ስለሌለ ነው እሱ መሐመድ እሺ መሐመድ አላት አልኡዛና አልመናት ታላላቅ አማልክቶች ናቸው ምልጃቸውም ተቀባይነት ያለው ነው ብሎ ቀርቷል ወይስ አልቀራም በስህተት ቢቀራ ከዛ በስህተት ነው ይሄ ስህተት ቀርቷል ان الله تجاوز عن امه الخطا والنسيان بلو على الله ملكتኛ الله سبحانه وتعالى كان ስለዚህ መሐመድ ጣዖትን አወድሷል አይደል በሰይጣን ተሳስቶ አሳስቶ ሳያውቅ በሰይጣን ማለት ነው በሰይጣን ተሳስቶ ከዛ በኋላ አላህ አያቱን ሰይጣን መሐመድን አሳስቶታል አይደል አሳስቶታል ጎበዝ ወህዩን የሚወርድለትን መሐመድ ከመላእክቱን ከሰይጣን መለየት አይችልም ከዛ እንደ ሰው ልጅ እንደሆኑ ይሳሰታል ሲናገር እኮ ወህዩ ሲናገር ዳዋ ያረደመሆኑ አይደለም አዳምጥ እንደ ሰው ልጅ እንደሆነ ነብይ ነው ይሄ ሰው አይደለ በእስልምና አስተምሮ ጣዖታት ቀደም እንደነ ያልከን መጀመሪያ ላይ ስትገባ ጣዖታትን ያፈረሰ ለጣዖታት ብዙ ዋጋ የከፈለ ሰው ነው ብለህናል አይደለ ብዙ ከመክፈሉ ተቲቶ ስንት ቦታ የተመታለ እሱ ይወጣል ለጣዖታት ይሄን ሁላ ዋጋ የከፈለ ሰው የፈለገው ነገር ቢመጣበት እንዴት ነው መልሶ ጣዖታትን የሚያወድሰው በስህተት እንዴት ሊሳሳት ይችላል የሁላ ዋጋ እየከፈለ ለጣዖት እንዴት ይሳሳታል ሰው ላይ ይሳሳታል ብለዋል ራሳቸው ማለት ነው ሁሉም ሰው ይሳሳታል ስለዚህ መሐመድ ተሳስቶ ጣዖት አምልኳል አይደል ሳያውቁ እሱ አውቆ አይደለም ያለው አውቆ አይደለም ሸይጣን ጥሎበት ያን ነገር ሳያውቁ መናገሩ ጣለበት አላህ ነሳለት በአላህ ላይ ቀጥፏል አይደል ሳያውቁ ጎበዝ ሲጀመር ሰው እኮ ብዙ ጊዜ አውቆ አይደለም ሳያውቅም ይሳሳታል አለማወቅ ግን ከተጠያቂነት አያድንም አይደል ሳያውቅ አንድ ሰው ምሳሌ ልንገር አሁን ሐዲስ ላይ ምን አለ መሰለህ አንድ ሰው በጣም ተደስቶ ግመል ጠፍቶበት ያአላህ ግመሉን ተው አላህን ያመስግናል ብሎ اللهم انت ربي وانا ربك ይላል ሲማን ይሄ ነብይ ሲማን ራሱ ነው ሰይጣን አዳምጥ ሰይጣን እንዴት በመሐመድ ላይ ፈጽሞ በመለኮታዊ መገለጡ ላይ እንዴት የሰይጣን ጣልቃ ገብነት ሊገባ ቻለ እንዴት ኃይል ኖሮ በመሐመድ ላይ ሰይጣን አለበት ሰው እንደመሆኑ ሰይጣን ጣለበት ከዛ በኋላ አላህ Subhanahu Wa Ta'ala አላረጋግጠውም ቶሎ ያን ነገር አነሳው ማለት ነው ቁርአን ልክፈትልህ ምን ይላል ይሄ አንበበው አሁን ወደ ሌላ ምናምን ሳንሄድ ሰይጣን ሰይጣን ስልጣን ያለው በማን ላይ ነው انما سلطان الذين تولوا ወዳጅ በሚያረጉ ሰው ነው አብዛኛ ነገር ግን የማሳሰቻ ቃላት መሐመድ ወዳጁ ነበር አይደል
አነ ወዳጅ ነበር እንት ጊዜ ያለለት ወዳጁ ካልሆነ እንዴት ስልጣን ኖሮ በመሐመድ ላይ የማሳሰቺያ ቃላት ነው ሳያውቅ የማሳሰቺያ ቃላት ጣለበት እኮ ስልጣን ስላለው እኮ ነው አይደል እንዴ ስልጣን ባይኖርማ አይጠለበትም ነበር ሰው ስለሆነ ነው መሐመድ ሰው ስለሆነ በዛ ነገር ሳያውቅ ጣለበት አሁን ጣውት ማወደሱ ምን አሁን ሌላ ጥያቄ የትክ ነው ስልጣን አለው ምን እሱን አሁን ተውና ሪሳችን ለቀን ሳንሄደውን የት አለ ማወደሱ በዚህ ቦታ ኦኬ ምልጃቸው ተቀባይነት ያለው ነው ምን ማለት ነው ምንም የሚገናኛው ራይሳችሁ የዛሬው በጣም ይገርማል ሐቂቃ ምልጃቸው ተቀባይነት ያለው ነው ማለት እነዚህን ጣዖታት ምን ማለት ነው ይሄ ሲተት ነው እኮ ሲተት አልኩ በሲተት ግዛል ከዛ በኋላ አላህ አነሳው በቁርአኑ እንዳለም ስለዚህ መሐመድ እንደሳያውቅ ማለት ነው አዳም ያ ግመል የጠፋበት ሰውዬ አላሁ አንተ ባሪያ ነህ እንዳለ ማለት ነው እንደዚህ አይነት ሰው ይወላችሁ በፍጹም ከእውነት የራቀ ሰው ነው እንደዚህ አይነት ሰው እና እናመሰግናለን አንድ ነገር አምኗል ምንድነው ያመነው አንደኛ መሐመድ ሰይጣን እንደሚጫወትበት አምኗል ሁለተኛ በመሐመድ ላይ ብቻ ሳይሆን ቁርአንን ማውረድ እንደሚችል እስኪ እውነት ቢጤውን አምጡ ይለለ አላህ እንደ ሙስሊሞቹ መጽሐፍ ቢጤውን ሰዎች ብቻ አይደሉም ሰይጣን ራሱ ማምጣት ይችላል የቁርአንን ቢጤ ማለት ነው ይሄው ይሄንን ቀርቶ ከጣዖት አምላኪያን ጋር መሐመድ አብሮ ሰግዷል ስለዚህ መሐመድ ጣዖት አምልኳል ጣዖት አወድሷል ፕሩቭ አድርጎልናል በምን በመሳሳት ማለት ነው ይሄንን ያደረገለት ደግሞ ማን ነው ሲባል ነጭ ሰይጣን አለ መልአክ እየመሰለም ይመጣ ለምሳሌ አልበጋዊ ይሄንን ይነገረናል መሐመድ ጋር የመጣው ሰይጣን ነጩ ሰይጣን ኦኬ ለክፈትና ማስረጃውን ማን እንደሆነ ሌላ ሙስሊም ካለ መግባት ይችላል ባይዘው ከፍሯል ይሄ ሰውዬ ከፍሯል ይሄ ሰውዬ ምክንያቱም ሐዲሱን ዳይፍ ነው ያሉት ሰዎች ይሄንን ሐዲስ የሚያምን ካለ በእስልምና ላይ የካደ ነው ብለዋል ምክንያቱም በፍጹም ሰይጣን አንደኛ ጅብሪልን መምሰል አይችልም ሁለተኛ በወህዩ ላይ ስልጣን ሊኖረው አይችልም ብለው አምነዋል አረ ደስ ይላል አንዳንዴ እንደዚህ በቀላሉ ያምናሉ ማለት ነው ሌላ ሙስሊም ይግባ ሌላ ነው በፍጹም መሐመድ እንደዚህ ሆኖ አያውቅም የሚል ሙስሊም ካለ ይግባ ዝም ብለ አንድ ማስረጃ ነው የከፈተነው እንደ ቀልድ ቆስጤ ሐሳብ አለ ያው ሰይጣን መሐመድ ሰይጣንን አምልኮ ወሎ የሰጠለው ራሱ አው ብሎ ነው የመለሰው በቃ አለቀ እንግዲህ እየተከተላችሁ ያላችሁት ምን አይነት ሰው ነው ማለት ነው ለሰይጣን ይገዛ የነበረ የሰይጣንን መልእክት ያስተላልፍ የነበረ ለሰይጣን ነብይ የነበረ ለሰይጣን መልእክተኛ የነበረ ለሰይጣን ተገዢ የነበረ ሰይጣንን አምላኩ አድርጎ ይዤ የነበረ ሰው ነው እየተከተላችሁ ያላችሁት ይሄንን ሰው ደግሞ ሮል ሞዴላችን ነው ሁሉን ነገር ያስተማረን የሁሉ መደምደሚያ ብላችሁ ያስቀመጣችሁት ሰው ነው ኢማጂን እንግዲህ አንድ ሙስሊም በእንደዚህ አይነት ሰው ላይ ቤዝ ሲያደርግ መሰረት ሲያደርግ በቃ አለቀ የገሃነም መሆኑን እያረጋገጠ ነው ማለት ነው ምክንያቱም ቀጥተኛ ወዳልሆነ ነገር እንደሚመራን ግልጽ ነው ይሄውና ሰይጣኑ ቆስጤ አብያድን ከፈትከላችሁ ይደባቸው ያ ራሱን ቁርአን ሲያብራራ ነው መሐመድ ሱረቱል ነጅምን ሲቀራ ብሎ ስለ እነዚህን አያችሁ ኮንሲደር አረጋችሁ ሆይ አላት አልኡዛና አልመናትን ሶስተኛዋንም አያችሁ ሆይ ብሎ ጥያቄ ይጠይቃል ጥያቄው እሺ አላህ ነው እንበል ኢማጂን ለጣዖታት የተቀጠቀጠ ሰውዬ ለጣዖታት ስንት ዋጋ ከፍሏል ያሉት ሰውዬ በዘዌ ጣዖት አምልኮ ፍቅሩ ከልቡ ስላልወጣ ነው መሐመድ እንጂ ሰይጣን አሳስቶት ምናምን እኮ አይደለም ሰይጣን ያደረገው መሐመድ ላይ የነበረውን ምኞት ነው
ያሳካለት። ለምን በዛን ቀን ሙሐመድ ተመኝቷል። በቃ ከዘመዶቹ ጋር የሚያስታርቀውን አንቀጽ አላህ እንዲያወርድለት በልቡ ተመኝቷል። ያንን ምኞቱን ነው ሰይጣን ያቀበለው። ከላይ ከፍ አድርጋችሁ ስታዩ ይኸውላችሁ wished in his heart ይላል። በልቡ ውስጥ ሙሐመድ ተመኝቷል። ሙስሊሞችንና ሙሽሪኮችን አንድ የሚያደርግ አንቀጽ ማለት ነው። ስለዚህ የትኛው አንቀጽ መጣ? የሙሐመድ ምኞትን የሚያሳካ አንቀጽ ማለት ነው። ምን አለ እነዚህን those are the exalted cranes exalted ማለት እነዚህ የከበሩ ከፍ ያሉ ናቸው and indeed አዎ የተረጋገጠ ነው their intercession is to be hoped for አለ ማለት ነው። አማላጅነታቸው ምንድነው? ተስፋ ያለው ነው። እንዴት ነው እድሜውን ለጣዖታትን በማፍረስ ለአላህ አንድነት ዋጋ ሲከፍል የኖረ ግለሰብ ሰደንሊ ዝም ብሎ በጠራራ ፀሐይ ከቀኑ 6 ሰዓት ላይ ተነስቶ ጣዖታት ያማልዳሉ የሚለው? ይሄ በፍጹም ሴንስ አይሰጥምና ይሄ ሰይጣን ማን ነው ሲል ይሄንን የሰጠው ሰይጣን ማን ነው ሲባል a devil called አልአብያድ ይባላል። ይሄ ሰይጣን ምን ያደርግ ነበረ? በመላእክ አምሳል ማን ጋር ይመጣ ነበር? ሙሐመድ ጋር ይመጣ ነበር። እንዴ ሰይጣን እኮ ራሱን የብርሃን መልአክ እስኪመስል ራሱን ይለውጣል ተብሏል። ታዲያ ሙሐመድን መጥቶ ይሄን ሁላ ነገር የሰጠው እንግዲህ ሰይጣን መሆኑን በዚህ ይረጋገጣል ማለት ነው። ምክንያቱም እዛው ዋሻ ውስጥ ብርሃን አየሁ ነው ያለው። ባይዘው ይሄ ስለዚህ ሰይጣን ካነበባችሁ አልአብያድ የሚባለው የብርሃን አባት ነው የሚሉት። አንዴ ላሳያችሁ ስለ እነዚህ ስለ ዲመኖች ማለት ነው፣ ስለ ጂኒ ነገስታት። አሁን የምታዩት ነገር ኮኢንሲደንስ ምናምን አይደለም፣ ሊትራሊ ምን እንደሆነ ታያላችሁ። ቆይ ስለ ሰኞ ንጉስ አጋጣሚ አይደለም አሁንም ማሳያችሁ። ኦኬ ምንድነው የሚለው እዚህ ጋር ይኸውላችሁ አልማሊክ አልአብያድ ይላል። ማሊክ ንጉስ ማለት ነው። ንጉስ አልአብያድ ይባላል። ወይም ደግሞ ዋይት ኪንግ ኦፍ መንደይ የቀኑ ንጉስ ማለት ነው። ማሊክ የውሚዲን የሚሉት ሙስሊሞች አልፋቲያን ሲቀሩ ይሄ ሰይጣን ነው። የምን ንጉስ ይባላል? የሰኞ ንጉስ ይባላል። 7 የጅን ነገስታት አሉ። በሰባቱ ቀናቶች ተመድበዋል። የሰኞ ሌላ ነው፣ የእሁድ ሌላ ነው፣ የማክሰኞ የአርብ እያለ የሁሉንም ይዘረዝራል። ባይ ዘ ዌይ ለምሳሌ ኪንግ ኦፍ ፍራይዴይ ነው፣ ኪንግ ኦፍ ተርስዴይ፣ ኪንግ ኦፍ ዌንስዴይ ይልና ኪንግ ኦፍ ቲውስዴይ አለ። ከዛ በኋላ ኪንግ ኦፍ ደግሞ መንደይ አለ ማለት ነው። ይሄ አሁን የሰኞ ንጉስ የሚባል ነው። ፋዘር ኦፍ ዘ ላይት ይባላል፣ የብርሃን አባት። እና ደግሞ ዘዋይት ዋን ይሉታል፣ ነጩ ማለት ነው። ነጭ ነው ሁሉ ጊዜ። ጅብሪል የሚባለው አካል መሐመድ ጋር ሲመጣ ነጭ ነው፣ ሌላ ከለር የለውም። በቃ ነጭ ነው። ከዛስ he is associated with the moon ከጨረቃ ጋር ደግሞ ቁርኝት ያለው ነው ይባላል። ሙስሊሞች ጨረቃን ካላዩ በቃ ጨረቃን ካላዩ ጾም አይፈቱ፣ ጾም አይይዙ። ያለ ጨረቃ እስትንፋስ የላቸውም። ይሄ ጋኔን ይሄ ጂኒ ደግሞ ከጨረቃ ጋር ይበልጥ ቁርኝት ያለበት ነው። እንዲያውም በረመዳን ወቅት ነው ቁርአን ወረደ የሚባለው አይደል? በዛች በጨረቃዋ ቀን። ኦኬ መቼ ነው ታዲያ ቁርአኑ የወረደው ሲባል ለመጀመሪያ ጊዜ ሙሐመድ ሂራ ዋሻ ውስጥ የተጨመቀው መቼ ነው? እስኪ የሚያውቅ መቼ ነው? ሰኞ ማለት ነው። ሰኞ ዕለት ያ የተወለድኩበትና ሬቨሌሽን was sent down to me ወህዩ የወረደልኝ መቼ ቀን ነው ብሎ ይናገራል። ሰኞ ዕለት ነው ብሎ። ይሄውን ኮኢንሲደንስ አይደለም፣ ዝም ብሎ አጋጣሚ ምናምን አይደለም። እንደ ባለ አእምሮ ሰኞ ነበር። ይጾማል ሰኞ
ኤግዛክትሊ ያ ጾማል ሰኞ ዕለት ነው የተጨመቀው በማ በሰኞ ጌታ ማለት ነው። እንዴ መልአክ ቢሆን ታዲያ መሐመድ ለምን አጋንንት ብሎ አሰበ ስንል ቀደም የከፈተነው ሌላ እንትን አለ ሐዲስ አለ። ቀይሱንም አንዴ ልክፈትና ብርሃን አየው ነው ያለው መሐመድ። ይሄ ደግሞ የብርሃን አባት የተባለ ነው። የታለ ሙስናድ አህመድ? ኦኬ እዚህ ጋር አይ ቲንክ ቁጥር 14 ላይ እንደምታዩት መሐመድ ምንድነው ያለው? አይ ሲ ኤ ላይት ነው የሚለው። ብርሃንን አየሁ ይላል እና ድምጽ ሰማው ይላል፣ ፈራሁኝ ይላል። ከዛስ ሜቢ ሰም ጂን ፖሴሽን ኢን ሚ ይላል ማለት ነው። ራሱ ባመነው እኮ ነው ሐቁ ይወጣለት የመሐመድ። እናንተ አትቅጠፉ፣ ሐቁ ይወጣለት። እሱ ራሱ ያመነው አጋንንት ብሎ ነው። በሰኞ ጌታ እንደተጨመቀ ነው ያመነው። ታዲያ ይሄ አጋንንት ለሙሐመድ ቁርአን ሰጠው ተብሎ በሱራ 22:52 ላይ ደግሞ እየተነገረ ነው ማለት ነው። እንግዲህ ይሄ ሰይጣን ሙስሊሞች ሙስሊም ነውም ብለው ይመኑ ከፈለጉ የፈለገውን ሊል ይችላል። ሰይጣን የማጥመሚያ ቃል ስላለው ማለት ነው። ቁርአኑ ምንድነው ያለን እዚህ ጋር የየላችሁ? ቁርአንንም ባነበብክ ጊዜ ርጉም ከሆነው ሰይጣን በአላህ ተጠበቅ ይላል። ውሸት። ሙሐመድ ቁርአንን ሲያነብ ነው ሰይጣን ያጠቃው። ታዲያ ይሄ ቁርአን ክፍል ምን ይሰራል እዚህ ጋር? እንትን ብጨምርላቸው የራሱ ሰይጣንም ራሱ በዝሙት ነው በጣም አይደለም ያጠቃ። ማሜ እንግዲህ በዚህ አይታማም። ፕላስ ቡሃሪ 11:25 ላይ ሰይጣን ትተዋል የሚለውን ነገር በታያይዝልንም ጥሩ። ምን አልከኝ? ቡሃሪ 11:25 ላይ ያለውን ሰይጣን ትተዋል ሲል ስትለው ያቺ ሴትዮ አራልተውኩም የሚለውን የቁርአን አያም እንዳወረደ ትክክል። ፕላስም ግልጠተ መለኮት ጭን ውስጥ ካልሆነ እንደማይገለጥለት ጠቅሷል ራሱ መሐመድ። ያ እንደው በትንሹ እንኳን መሐመድ ወሂ ሲወርድለት እንደ ሙስሊሞቹ መጽሐፍ ምን አይነት አክሽን የነበረው መሐመድ ራሱ ቢባል በፍጹም አብኖርማል የሆኑ አንድ ጤነኛ ሰው የማያደርግ ነብይን ተውትና አንድ ጤነኛ ሰው የማያደርጋቸውን ድርጊቶች መሐመድ ያደርግ ነበረ። እንደ ዝም ብዬ ብቻ ላይላዩን ላሳያችሁ። አይ ቲንክ እዚሁ ጋር ይኖራል መሰለኝ። ዝም ብሎ ላይላዩን ኦኬ። እነዚህን ስትያቸው ለምሳሌ አልሲራ አልነበዊያ የኢብኑ ከቲር መጽሐፍ ላይፍ ኦፍ ሙሐመድ ላይ ዑመር ምን ይላል? አይ ሄርድ ዑመር ቢን አልከታብ ሴይ ዑመር እንደዚህ ሲል ሰምቼዋለሁ ይላል። when the revelation came down to the messenger of Allah it would be heard like buzzing of bee near his face ይላል። በፊቱ አቅራቢያ ብዝ የሚል የበዚንግ የነብ ድምጽ ፊቱ ላይ ይሰማ ነበር፣ ልክ ወህዩን ሲቀበል ማለት ነው። ገባል አራት አምስት ይበቃል። ልክ እንደዚህ አይነት ድምጽ ይሰማ ነበር ይላል። ማንም እኔ ከራሴ አይደለም ያልኩት። ይሄው ገጽ ቮሊዩም የታለ ቮሊዩም 1 ፔጅ 306 ላይ ማንም ከፍቶ ማንበብ የሚችለው ነገር ነው።
አልሲራ አልነበዊያ ላይ ማለት ነው ምን ይሰማ ነበር ጥዝብዝግዝ የሚል የንብ ድምጽ ወህዩ ሲወርድለት ይሰማው ነበር ይላል እኔ ግን ይሄ ሰውዬ ደምሳሽንና መሐመድን ኮኔክት ያረጋቸው መንፈስ አንድ ነው ብዬ አስባለሁ ምክንያቱም ደምሳሽ እርግጠኛ ነኝ እነዚህን መጽሐፍቶች አንብቦ አይደለም እንዲሁ ግን በቃ ግልጣታቸው በመገናኘቱ አስበውታል አንዳንድ ደውል ጭልጭልጭልጭልጭል ያደርጋል አይደል መሐመድም ወህይ ይመጣለት በምንድነው መሐመድ ወህይ ይመጣለት በምንድነው በደውል ድምጽ ያ ሶ ብዙም ያመሳሰላቸው ነገር አለ ደምሳሽና መሐመድን ከአንድ መንፈስ የጠጡ ሰዎች ናቸውና በርግጥ አትፍረዱባቸው የታለ ሐዲሱ እዚህ ፊት ለፊት ይኖራል አይ ቲንክ ያ ወደ ኋላ ሱናናና ሰይ 933 ክፈተው አለ ከፈለክ ድምጼን ላሰማኝ እንደዘጋብ አራ ሐሳብም መስጠት ይቻላል አረ ቀጥሉ እናንተ እያሰማው ምንድነው ድምጽ ብቻ ማሰማት ጥዝ ሚል እሱነው መሳማው እሺ ኦኬ ኤኒዌይስ ምንድነው የሚለው ዘቤል ቤል ማለት ደውል ነው is the musical instrument of ሸይጣን ይላል ይሄን ያለው መሐመድ ነው ደውል የሰይጣን የሙዚቃ መሳሪያ ነው ዋለ በለፈለፉ ባፊጠፉ የሚለውን ምን ይላል when the divine inspiration come to you እንዴት ነው how does ተብሎ ሲጠየቅ መልአኩ አለ ይሄ ኤንጀል ያሉት ጋኔን ማለት ነው sometimes comes to me with a voice which resembles the sound of a ringing bell እንዴ ሙስሊሞች ከዚህ በላይ እንዴት ነው ማትነቁት ደውል የሰይጣን የሙዚቃ መሳሪያ ከሆነ ወህዩ ሲመጣ ደግሞ መሐመድ የደውል ድምጽ የሚሰማው ከሆነ ራሱ ሰይጣን ነው እየጨፈረ በደውሉ ድምጽ እየደነሰ መሐመድ ጋር ይመጣ የነበረው ማለት ነው ይሄው በቃ ራሱን ሪዘምብል ያደርጋል ምን ሳውንድ ኦፍ ሪንጊንግ ቤል ማለት ነው መሐመድ ወህይ በሌላ አማርኛ ምን ማለት ነው መሐመድ ወህዩ የሚወርድለት በሰይጣን የሙዚቃ መሳሪያ ድምጽ ነው በሰይጣን የሙዚቃ መሳሪያ ድምጽ ነው እና ይሄ ደግሞ በደውል የሚመጣው ደግሞ ምንድነው this type of divine inspiration is hardest on me በእኔ ላይ በጣም ከባዱ ነው አለ ማለት ነው እና ደግሞ አያውቀው መሐመድ sometimes the angel came to me in the shape of a man በሰው ቅርጽ ይመጣል አንዳንዴ and talk to me ያዋራኛል and I understand and remember what he says ይላል ልክ በደውሉ ሰዓት ሲሆን አያውቀው አንዳንዴ ሰው ሆኖ መጥቶ ሲያናገረው ደግሞ ያውቀዋል ማለት ነው ሰው ብቻ ሆኖ ምናምን አይደለም ዝም ብሎ የሚመጣው ለምሳሌ የመጀመሪያ ቀን መሐመድና ጅብሪል የተገናኙ ቀን እንደውኮ ሼመኮ ነው ሰው ሆኖ ይመጣል ብሎ የለ ምንድነው የሚለን ይሄ ሐዲስ ኦቴንቲክ ሐዲስ ነው እንግዲህ ሙስሊሞች እንደምታዩት እነ ሼህ አልአልባኒ ናቸው ኦቴንቲኬት ያደረጉት ኦኬ እሺ ተርጎ ይወላችሁ ይሄ በመላክ ተመስሎ የሚመጣው ጋኔን ነው በእርግጠኝነት የምናገረው ማለት ነው መላክ ነው የምትሉ ከሆነ ሙስሊሞች ይሄን ሐዲስ አንብቡትና ለራሳችሁ ላይ ምሯችሁ ጠይቁት ምንድነው ያለው ጅብሪል came to me when the revelation was first መጀመሪያ ጊዜ ወህዩ ሲወርድልኝ ሊያወርድልኝ ያው ጅብሪል ወደኔ መጣ ነው first sent to me ወደኔ ተላከ and he taught me አስተማረኝ አለ ምን ablution ተጥበት ማለት ነው and prayer ሶላትና ውዱን አስተማረኝ አለ ከዛስ when he finished በጨረሰም ጊዜ ምኑን ablutionን እጥበቱን ትጥበቱን በጨረሰ ጊዜ he took a handful of water
እፍኝን ውሃ በእጁ ወሰደ ከዛስ and sprinkled it over his private part ብልቱ ላይ ረጨው ይላል ይሄን መልአክ ነው ብላችሁ የምታምኑት መሐመድ ፊት ብልቱን እንደዚህ አውጥቶ የሚያጠፍ ጎረምሳ መልአክ እየተመሰለ የሚመጣ ማለት ነው ሊትራሊ ሐዲሱ ነው ይሄንን እየተናገረ ያለው እንዴት እንደዚህ ሊሆን ይችላል ሙስሊሞች ባይዘው ሐዲሱ ሸራህ አለው ማብራሪያ አለው ከስር ዝቅ ስትሉ ምን ብለው ያለ አይደል ብሩኬ ሐዲስ አለ 366 ላይም አለ this is because ይላል እቺን ቆይ ላቀለማትና ላሳያችሁ ኦኬ ሐዲሱ ሲብራራ ይወላችሁ this is because Jibril descended in the form of human being ሰው ሆኖ ስለመጣ ነው ታዲያ ለምንድነው መሐመድ ፊት ብልቱ የሚያወጣው ከዛ የሚያጥበው እስልምና ሀ ብሎ ሲጀመር በፕራይቬት ፓርቲ ይጀምራል ሲጠናቀቅም በፕራይቬት ፓርቲ ይጠናቀቃል ማለት ነው ለዚህ ነው የእስልምና 80% አስተምህሮቶች ወሲብ ነክ የሆኑት ለምንድነው ይሄ አካል ይሄ መልአክ የተባለው አካል ኢቭን ሰውን ለማሳሳት መኖክሴ ሆኖ መምጣት ይችላል መልአክ ሆኖ ይመጣል አዎ መኖክሴ ሆኖ መምጣት ይችላል መጾም መጸለይ ይችላል ሁሉን ማድረግ ይችላል በእስልምና ላይ ስልጣን አለው ማለት ነው እና እንደው እስልምና ሁለተኛ ነብይ እንዳማራጭ ቢኖረው በቃ መሐመድ ተሳስቷል እሱ እንደ ስህተት ይታየና ወደ አንደኛው ነብይ ይኬዳል ግን የለም ብቸኛው መሐመድ ነው ይሄ መሐመድ የተባለው ሰውዬ ደግሞ እንደዚህ አይነት ውጥንቅጥ ውስጥ ከወደቀ ሃው ሰው እንዴት ነፍሱን ይሰጣል ለዚህ ለእንደዚህ አይነት አስተምሮ ሰው እንዴት ነፍሱን ሊሰጥ ይችላል ኢማጂን ይሄ ሰይጣን ቁርአንን ሁሉ ያስተምራል ኢማጂን ቁርአንን አላህ አስተማረ ይላሉ ለምሳሌ ሱረቱል አርራህማን ላይ ስታነቡ ቁርአንን አላህ እንዳስተማረ ይናገራል ሊትራሊ ግን እዚህ ጋር የምናነበው ለረመዳን የሚሰበሰበውን ዘካት ሲሰበሰብ ለረመዳን ሚውት አድርገው አንዴ ከዛ ከተሰበሰበው ዘካት ላይ የሆነ ሰውዬ በእጁ ዘግኖ ሲሰርቅ አቡ ሁረይራ እጅ ከፍንጅ ይዟል ና በል መሐመድ ጋር ወስደሃል እጁ ሊቆረጥ ነው ሲሰርቅ ነው የተያዘው ከዛ ይለምነዋል እባክህ በቃ አትውሰደኝ መሐመድ ጋር ከፈለክ በቃ ቁርአን ላስተምርህና የዛሬን አፉ በለኝ ይለዋል ኢማጂን ያስተማረው የቁርአን ክፍል በራሱ ሙስሊሞች ይሄ ቁርአን ሲቀራ ሰይጣን አይቀርብም የሚሉትን የቁርአን ክፍል ነው መርጦ ያስተማረው አያት አልኩርሲ የሚሉት የቁርአን ክፍል ምንድነው የሚሉት ራሱ for then a guardian from Allah will be guarding you ከአላህ የሆነ ጠባቂ ይጠብቃችኋል አያት አልኩርሲ ሲቀራ and Satan will never approach you till down በቃ ሰይጣን መቼም አይቀርባችሁም የሚል ነው መልእክቱ አያት አልኩርሲን ሙስሊሞች ሰው አሁን ጂኒ ሲይዘው በእስልምና ቁርአን ይቀራለት ምናምን ይባላል አያት አልኩርሲ ነው የሚቀሩት ይሄንን ራሱ አቡ ሁረይራ መጥቶ ሰይጣን መጥቶ ለአቡ ሁረይራ ያስተምራል ማለት ነው ስለዚህ ይሄንን አስተምርሃለሁ አያት አልኩርሲን አስተምርሃለሁ መሐመድ ጋር አትውሰደኝ ይለዋል ሰይጣን መሆኑን ግን አላወቀም ኢቭን መሐመድ ላይ ብቻ አይደለም ሱሐባዎቹ ላይ የሚጫወት ነበር ይሄ ሰይጣን ማለት ነው ከዛ ለመሐመድ ይነግረዋል ከዛ on that the prophet said ከዛ መሐመድ ምን አለ he told you the truth እውነቱን የነገረ true he is a liar ውሸታሙ ነው እውነቱን የነገረህ እናስ and he ይሄ ሌባው ማለት ነው himself was የሰይጣን እንዴ ሙስሊሞች ምን እሺ ነው ቡኻሪ 3275 ማለት ነው እዚህ ጋር ብሩክ እንግዲህ ናዲስን መለከት ሰይጣን ለአቡ ሁረይራ ተገልጦ
ዋናው ነው የቁርአንን ከ155 ነው የጠቀሰለት። በጣም ብዙ ሙስሊሞች ቁርአን ከሰይጣን ነው የመጣው ግልጠተ መለኮቱ ከሰይጣን ነው የወረደለት ብለን በመንጠይቃቸው ጊዜ ከሰይጣን ከሆነ እንዴት ሰይጣንን ራቁ ብሎ ቁርአን ሊናገር ይችላል? እንዴት ሰይጣን እንደዛ ሊል ይችላል ብለዋል። እንግዲህ ምንም ነገር ከራሱ አይናገርም ብለው የሚያምኑት ነብያቸው ራሱ ባፉ መሰከረ። ምን ብሎ መሰከረ? ሰይጣን ቁርአንን እንዲቀራ እንደሚያዝ ለዛውም ከሰይጣን የሚያረቀውን ያረቃል ተብሎ የሚታሰበውን የቁርአን ክፍል እንደሚናገር ራሱ መስክሯል። ስለዚህ ሰይጣንን ራቁ ብሎ ሊያጨረብር ይችላል ማለት ነው። ሰይጣን ኦብቪየስሊ አንድ እየሰራሁት ያለ አርቲክል አለ በደንብ የተደራጀ ማለት ነው። እሱን ይዘን ደግሞ ላይቭ የገባን ቀን በቃ እስልምና ቻው ይሆናል ቶሎ ቢያልቅ እሱ ነገር ቶሎ ይለቅና ብሩኬ እንደውም አይ ቲንክ ቀጠሮ ስንይዝበት ቶሎ ለመጨረስ እንትን ይሆናል። ካልሆነ ተሳነፋለህ። ቀጠሮ ነው ያዝበት። ብዙ መረጃ እየከፈትን ነው። አክቹሊ አስፈላጊ አይደለም ግን ያ በጣም እንትን ነው እኮ እንደዚህ አንድ ቦታ ላይ ስላላደረኳቸው ነው እንጂ ከቁርአን ማጣቀሻ ጀምሮ አሁን አንተ ያነሳው ክሌም ሙስሊሞች ቁርአን ከሰይጣን ቢሆን እንዴት ከሰይጣን ራቁ ይለናል ምናምን የሚሉትን ሎጂኮች በርዛው በቁርአን ሰይጣን ያለው ባህሪ በራሱ ሲጀመረን የሰይጣን ነኝ ብሎ ሰይጣን ሊመጣ እንደማይችል እነዚህን ሁላ ግን በእስልምና ብቻ ማለት ነው አደምና ሐዋን ካሳሳተበት ጥበብ ጀምሮ ሙሐመድ ድረስ እስካለው እና ቀጠሮ ብንይዝበት ጥሩ ይመስለኛል። ምን ይመስላል? ምክንያቱም ደፍሮ እንግዲህ ብዙ ጊዜ ውይይት ጥሪ አቅርበናል። እስልምና ከሰይጣን የሚመጣው ብሎ የሚወያይ ማንኛውም ሙስታዝ ካለ አልመጣም ብሎ የሚወያይ ካለ እኛ መጥቷል ብለን እንወያይ ብለን ነበር ብዙ ጊዜ። ግን ማንንም ሙስታዝ ደፍሮ ስላልመጣ ትልቅ ላይቭ ሴሽን ይዘን እስልምና እያንዳንዱ ነገር ቁርአኑ ምኑም ሁሉ ነገሩ ሰይጣናዊ መሆኑን ከሰይጣን እንደመጣ ብናሳይ ደስ ይለኛል። እኔ አንድ ላይቭ ሴሽን ከበድ አድርገን እንይዝበታለን። ማንም ሰው መጥቶ መሞገት ይችላል። ይዛኔ አንተም አርቲክሉን ጨርሰውና በረምብ ተንበልበት ላሉ እኔ ሐሳቤ እንደዛ ነው። ብሩኬ እሺ ዴቫ ቆስጤሽ ዩቲዩብ ላይ ሰፋ ባይልም አጠር አድርጎ ማስረጃዎችንም አብሮ አታች አድርጎ ብሩክ ክርስቲያን በሚል ዩቲዩብ ቻናል ላይ ፖስት አድርጎላችኋል። እየገባችሁ ብትመለከቱት በጣም ብዙ ነገር ታገኛላችሁ። በጣም ኢቭን በክርስቶስ ስቅለት ላይ የሚሉትን ኢሳ ምናምን እያሉ እንትን የሚሉትን በጣም ብዙ ነገር ወደ ዩቲዩብ ቻናል ስሙን አይታችሁታል። ልክ እንደ ስሙ ነው የዩቲዩብ ቻናሉ ብሩክ ክርስቲያን ነው የሚለው። ገብታችሁ ሰርች ብታደርጉ በጣም አደገኛ መረጃ ታገኛላችሁ። በትርፍ ሰዓታችሁ እሱን ተመልከቱ። በዛ ነገር ነው ሰፖርት ልታረጉ የምትችሉት። ክርስቲያኖች ወንድሞቻችን ያን ነገር አይለያችሁ እያለን እንጠይቃለን። ቆስጤ አሁን አንድ ታሪክ ላሳየህ። እውቀት ካላቸው ሰው ጋር አውሮ አለችና እውቀት ያላቸው ቲክቶክ ላይ ውር የሚሉትን ትተን ታላላቅ የእስልምና ሊቃውንቶች ሙሐመድ ይሄን ጣዖታት በወደሰበት ሐዲስ ላይ ያላቸውን ነገር ላሳያችሁ። የከፈትኩት ፈቱል ባሪ ነው። ፈቱል ባሪ በኢብን ሐጀር አልአስቀላኒ ኢብን ሐጀር ይሄንን ሐዲስ ሳሂህ ነው ብሎ ነው የሚያምነው። አንድ ብቻ አይደለም እሱ ራሱ ሶስት በተለያየ ሪዋያ የመጡ ሐዲሶችን ሳሂህ መሆናቸውን አረጋግጧልና ሐዲሱን ዳኢፍ የሚሉትን ራሱ ሪፊዩት አደርጋቸዋል። ሼኮቹን ዳኢፍ የሚሉትን ራሱ ይወቅሳል። እናንተ እንዴት ነው ይሄንን ከነ ታማኝ ሱሐቦች የመጣን ሐዲስ እንዴት ነው ዳኢፍ የምትሉት ያለምንም ምክንያት ይላልና ዳኢፍ ያሉበትን ምክንያት ሲያስቀምጥ ጉድ በሉ። አሁን ይሄንን አይቶ እንደው ሰው እንዴት እስልምና ውስጥ ይቆያል? ማንም ዕውቀት ያለው ራሱ ቢመጣ
ኢብን ሐጀር ያስቀመጠውን አይቶ እንዴት እስልምና ውስጥ ይቆያል? ለምንድነው ሐዲሱ የተካደው ሲባል አይ ቲንክ እንግሊዘኛው ራሱ ይነበብ ይኸውልህ ከላይ ሁለት ሰዎች ናቸው ሐዲሱን ዳይፍ ያደረጉት። አንዱ ኢብኑል አረቢ ይባላል፣ አንዱ ቃዲ ኢያድ ይባላልና የአንደኛውን ሲናገር then he rejected by the way of the consideration that if that had happened ሐዲሱን ዳይፍ ያደረገበት ምክንያት ታሪኩ እውነትም ተከስቶ ከሆነ happen አድርጎ ከሆነ many of those who had converted to Islam would have apostatized አብዛኞቹ እስልምናን የተቀበሉት ሰዎች ከእስልምና ይከዳሉ። ሪጀክት ያደረገበት ምክንያት ሐዲሱን የቀጥ እስልምና ውስጥ የገቡ ሰዎች ከእስልምና እንዳይወጡ። ምክንያቱስ ሰውየው ከሰይጣን ወህይ ተቀበለ የሚል እያነበበ በአይኑ እያየ እስልምና ውስጥ መቆየት የሚችል አይምሮ ያለው ሰው አለ እውነት? ስለዚህ ይሄ ሐዲስን ዳይፍ ማድረጊያ መንገድ አይደለም ይላል። ምን ይላችኋል መሰላችሁ? all of እነዚህ ሐዲሱን ዳይፍ ያደረጉት ሰዎች all of that does not follow the rules ህግን አይከተሉም። ሐዲስ ዝም ብሎ ዳይፍ አይደረግም፣ ህግ አለው። የሐዲስ ሳይንስ ይባላል። እነዚህ ግን በጭፍን ነው ሐዲሱን ዳይፍ ያደረጉትና ሁሉም የሐዲስን ህግ የማይከተሉ ናቸው። ምክንያቱስ because it is chain of transmission are many የስርጭት ሰንሰለቱ በጣም ብዙ ነው and their sources differ ምንጩ የተለያየ ሆኖ በብዙ ሰንሰለት የመጣ ሐዲስ ነው። ይሄ ደግሞ ኢንዲኬት የሚያደርገው ምንድነው? ቤዝ እንዳለው ነው። that indicates that